በሐሳቧ ፈረድየት ተስማማች። ኡሙሁ ሰለላሁ ዐለይሂ ወሰለም የነቢ ሰለላሁ ዐለይሂ ወሰለም እናታቸው ተስማሙ፣ እሺ አሉ። ወረጀዐት ቢሂ ሐሊመቱ ኢላ በይቲሃ ከዛም ሐሊማ ነቢዩን ሰለላሁ ዐለይሂ ወሰለም ነቢዩን ወደ ቤቷ ይዛቸው ተመለሰች። ሙስተብሽረተን ብስራቱን ተቀብላ መስሩረተን ደስተኛ ሁና የተደሰተች ሁና ነቢዩን ሰለላሁ ዐለይሂ ወሰለም ወደ ቤቷ ይዛቸው ተመለሰች። በዚህ ጊዜ ወበቅየ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ቀሩ ማለት ነው፣ ሆነው ቀሩ። ዒንደሃ እሷ ዘንዳ ባዕደ ዛሊከ ከዛ በኋላ መልሳ ከወሰደቻቸው በኋላ አሁንም ነሕወ ሰነተይን አሁንም ለ2 ዓመት አብረው ተቀመጡ። ثم ከዛ በኋላ ነው እንግዲህ ወቀዐት ከዚህ ከ2 ዓመት በኋላ ተከሰተች። ምን ሐዲሰቱን ክስተትን ገሪበቱን እንግዳ የሆነ ክስተት ተከሰተ። ያ ክስተት አሕደሰት ኸውፈን ያ ክስተት ፍራቻን ያስከተለ የሆነ ክስተት ነበረ የተከሰተው ፊ ሐሊመተ በሐሊማ ላይና ወዘውጀሃ በባሏ ላይ ክስተት ምን አይነት አስደንጋጭ ክስተት ተከሰተ። ሐታ ያ ክስተት እስከ አደረጋቸው ድረስ ሐታ ረዳ አነቢይ ሰለላሁ ዐለይሂ ወሰለም ነቢዩን ሰለላሁ ዐለይሂ ወሰለም እንዲመልሱ ያደረጋቸው የሆነ ክስተት ኢላ ኡሚሂ ወደ እናታቸው መልሰው ነቢዩን ሰለላሁ ዐለይሂ ወሰለም እንዲመልሱ ያደረጋቸው ክስተት ተከሰተ። ወትልከ ልሐዲሰቱ ያቺ ክስተት ደግሞ ህየ እሷም ምን ነበረች? ሸቁ ሰድሪሂ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም የደረታቸው መሰንጠቅ ነበረ ያ ክስተት የተከሰተው። ወኢለይኩም እኒሁላችሁ በያነ ዛሊከ የዚህ ማብራሪያው ገለጻው እኒሁላችሁ ያዙ። በሚቀጥለው ላይ ኢልና ሙአሊፉ ምን አለ? ሸቁ ሰድሪ ስለ ደረት መሰንጠቅ የሚናገር ቀጣይ ርዕስ ቃለ አለ አነስ ብን ማሊክን አነስ ብን ማሊክ ረዲየላሁ አንሁ እንዲህ አለ። ምን አለ? ኢነ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኮ አታሁ ጅብሪሉ ጅብሪል መጣቸው። ወህወ እሳቸውም የልዓቡ እየተጫወቱ ባሉበት መዐል ጊልማኒ ከህፃናቶች ጋር እየተጫወቱ ባሉበት ጅብሪል መጣቸውና ፈአኸዘሁ ነቢዩን ያዝ አደረጋቸውና ፈሰረዐሁ ወስዶ በጀርባቸው አንጋለው ጣላቸውና በዚህ ጊዜ ፈሸቀ ዐን ቀልቢሂ ከሳቸውን ደረታቸውን ከፈተና ልባቸውን ሰነጠቀው። ደረታቸውን ከፈተው ከዛም ፈሸቀ ዐን ቀልቢሂ ልባቸውንም ደግሞ ሰነጠቀው። ከዛ በኋላ ፈስተኽረጀል ቀልበ ከዛም ልቧን እንዲህ አድርጎ አወጣትና ካወጣት በኋላ ልቧን ይዞ ካወጣት በኋላ ፈስተኽረጀ ሚንሁ ዐለቀተን ከልቧ መሃል የተወሰነ ስጋ አንስቶ አወጣ። ዐለቃ ቁራጭ ስጋ አወጣ። ፈቃለ ከዛም አላቸው ሃዛ ሐዙ ሸይጣን ሚንከ አንተ ሙሐመድ ወይ ይህ እንግዲህ ያወጣሁት ድርሻ ቁራጭ ስጋ ካንተ በኩል በልብ ውስጥ የሸይጣን ድርሻ ነበረና የሸይጣን ድርሻ ከዚህ በኋላ በአንተ ልብ ውስጥ ቦታ አይኖረውም ብሎ አወጣና አለው። ثم ከዛ በኋላ غسله ከዛም ልባቸውን አጠበው ፊ ጠስቲን በዝርግ በሆነ ጥስት ላይ ሚን ዘሀቢን ከወርቅ የተሰራ ቢማኢ ዘምዘመ በዘምዘም ውሃ አጠባቸው ልባቸውና ثم ከዛ በኋላ ላአመሁ ልባቸውን መልሶ ገጠመው። አይ ማለትም ضمه وجمعه ከዛ በኋላ ልባቸውን ገጠመና ደረታቸውን እንዲህ አድርጎ ሰበሰበው። ثم أعاده في مكانه ያው ቦታው ላይ ባለበት ልባቸውን ከተተው መልሶ ቦታው ላይ አኑረው ከዛ ሰበሰበው ማለት ነው። ያኔ ሐظ الشيطان ያቺ ቁራጭ ስጋ እያንዳንዱ በኒ አደም ሁላችንም የሸይጣን ድርሻ አለ የኛ ያልወጣ ማለት ነው። ሸይጣን ውስወሳ ማለት ነብዩ ሰለላሁ ዐለይሂ ወሰለም የሸይጣን ውስወሳ ልባቸው ውስጥ የለም። ያችን ነገር አውጥቶ ከዚህ በኋላ ምን ማለት ነው ተውሂድን እንጂ ሌላን ነገር ሊጣሩ አይችልም። ተውሂድን ብቻ ነው ወደ አላህ ጥሪ የሚጣሩ። ስለዚህ ይህን በሚያደርጉበት ጊዜ የሸይጣን ድርሻ የለም ማለት ነው። ይህ ነገር ተከሰተ። ይህን ነገር ደግሞ ህፃናቶች ፊት ለፊት ያዩ ነበረ።
ወጃአ አልጊልማኑ ከዛም ህፃናቶቹ መጡ። ወጃአ አልጊልማኑ ህፃናቶች መጡ። የሰዓውነ እየተቻኮሉ ኢላ ኡሚሂ ወደ እናታቸው ወደ ሐሊማ ያዕኒ ዚዕሪሂ ዚዕረሁ ወደ ሞግዚታቸው ወይም አጥቢያቸው ወሂየል ሙርዲዓ መጡ። ዚዕሩ የሚባለው ደግሞ ያው አልሙርዲዓ ሊገይሪ ወለዲሃ ወይጥለቁ ዐላ ዘውጅሃ ያው ለባሏ ዚዕር ይባላል። ለባል የሚሰጥ ስም ነው። ለባሏ ማለት አጥቢ ሁና ያልወለደችውን ልጅ የምታጠባ አጥቢ ዚዕር ይሉታልና ሞግዚታቸው ማለት ነው። ፈቃሉ እንዲህ አሏት፣ ምን አሏት? ኢነ ሙሐመደን ቀድ ቁቲለ ሙሐመድ ተገደለ እኮ ሙሐመድ ተገደለ አሏት። በዚህ ጊዜ ተደናግጠው ሐሊማና ባሏ ተደናግጠው ፋስተቅበሉ ወደ ነቢ ስ ሰለም እየተቅጣጭተውት መጡ። በዚህ ጊዜ መጥተው ሲያገኟቸው ወህወ እሳቸው ደግሞ ሙንተቂዑ ለውን ፊታቸው ተለውጦ ነው ያገኟቸው። ፊታቸው ተለውጦ ነው ያገኟቸው። ፊታቸው ሽው ብሎ አይ ሙተገይሩ ለውን ፊታቸው ተለውጧል። ቃለ አነሱን ከዛም አነስ ምን አለ? ወቀድ ኩንቱ ነበርኩኝ አለ ካደኩኝ በኋላ አራ እመለከት ነበረ። አነስ ነቢዩ ቤት ስለሆነ ያደገው ኻዲማቸው ስለነበረ አራ እመለከት ነበር አሉ። ነቢዩ ልብሳቸውን ሲያወልቁ አተረ ዛሊከ አልመኺጣ ፊ ሰድሪሂ የዛ ደረታቸው የተሳፋበትን ኦፕሬሽን ያደረጋቸውን አሰር ፋና ቅሪት እመለከት ነበር። ፊ ሰድሪሂ ነቢዩ ደረት ላይ እመለከት ነበር አለ። እንግዲህ አነስ ይህን ነበር የሚተርከው የነበረ። እንግዲህ ይህ የመጀመሪያው ክስተት ነው ተብሏል። ይህ ኦፕሬሽን የመጀመሪያ ነው። ያው 2 ጊዜ ነበር የሆነው ይባላል። ስለዚህ ይህ የመጀመሪያው ክስተት ነው። ከዚህ በመቀጠል ኢላ ኡሚሂል ሐኑን ነቢ ሰለላሁ ዐለይሂ ወሰለም ወደ ራሪ እናታቸው ስለመመለሳቸው እናያለን። መልሰው ወደ ሩህሩህ ወደ ሆነው እናታቸው መመለሳቸውን አስመልክቶ እናያለን። ወረጀዐ ነቢዩ ሰለላሁ ዐለይሂ ወሰለም ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ተመለሱ። ባዕደ ሃዘል ሐዲሲ ከዚህ ክስተት በኋላ ኢላ መከተ ወደ መካ ተመለሱ ማለት ነው በ4 ዓመታቸው። ከዛም ፈበቅየ ዐንደ ኡሚሂ ከዛም እናታቸው ጋር ደግሞ ተቀመጡ። ወፊ ኡስረቲሂ ከቤተሰባቸው በኒ ሃሽም ጋር ነሕወ ሰነተይን 2 ዓመት ተቀመጡ። እንግዲህ ሐሊመትና ባሏ ይህንን ደንግጠው አይ ከዚህ በኋላ የሰው ልጅ ደግሞ የሰው ልጅ ህይወቱን ልናጠባ ብናመጣ ደግሞ ሌላ ችግር ውስጥ አንገባም ብለው ፈርተው ነቢዩን ለእናታቸው መልሰው ሰጡ። ከዚህ በኋላ መካ ላይ ነቢ ሰለላሁ ዐለይሂ ወሰለም ከእናታቸው ጋርና ከቤተሰቦቻቸው በኒ ሃሽም ጋር 2 ዓመትን ያክል አብረው ኖሩ። ثم ከዛ በኋላ ነው እንግዲህ ሳፈረት ማዐሁ ነቢዩን ይዛቸው ሄደች። ኡሙሁ እናታቸው አሚና ኢለል መዲነቲ ወደ መዲና ነቢዩን ይዛቸው ሄደች። ሐይሱ በኩል ቀብሩ ዋሊዲሂ ወደ አባታቸው ወደ ተቀበሩበት ቀብርና ወአኽዋሊ ጀዲሂ እንግዲህ አያታቸው አጎቶች በኑ ዓዲይ ብን ነጃር የሚባሉት አያታቸው የአብዱል ሙጠሊብ አያታቸው እንግዲህ አብዱል ሙጠሊብ እዛ ጋር ሰልማን አግብተው ስለነበሩ የሰልማ ወንድሞች እዛ የሌላ አብዱል ሙጠሊብ አጎቶቹ ነበሩ። ለነቢ ሰለላሁ ዐለይሂ ወሰለም የአያታቸው አጎቶቹ ነበሩና በኒ ዓዲይ ብን ነጃር ናቸው። እነሱ ጋር ደግሞ ይሄው ልጃችሁ መልሼው ይዤው መጣሁ ብላ ለማሳየት ወካነ ነበረ ማዓሃ ከእሷ ጋር ደግሞ ነበረ ይኔ ቀይሙሃ ያው አሳዳሪዋ የሚረዳት የሚያግዛት ባሏ ከሞተባት በኋላ አብዱል ሙጠሊብ የነቢ ሰለላሁ ዐለይሂ ወሰለም አያታቸው አብዱል ሙጠሊብ ነበረ። ወኻዲመቱሃ እንዲሁም ደግሞ ኻዲማቸው አገልጋያቸው ሞግዚታቸው ኡሙ አይመንም አብራ ነበረች። ፈመከተት ሸህረን ከዛም በመዲና እዛው 1 ወር ቆዩና እናታቸው ነቢዩን ይዛ ثم رجعت ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ይዛቸው ተመለሰች።
ወበይነማ ሂየ ፊ ጠሪቂ በዚህ መንገድ መሃል ላይ ያለች በመመለስ መንገድ ላይ መሃል ላይ ባለችበት ጊዜ ለሒቀሃ አልመረዱ እንደ ድንገት ሆኖ የነቢዩን እናት በሽታ ነካቸው። በዚህ ጊዜ ወሽተደ በሽታውም ደግሞ ጠናባቸው። ሐታ ትውፍየት አሁንም የነቢዩ እናታቸው ህይወታቸው እስኪያልፍ ድረስ ቢልአብዋኢ አብዋእ በሚባለው ስፍራ ላይ በይነ መከተ በመካና ወልመዲነቲ በመካና በመዲና መካከል የሚገኝ አብዋእ የሚባል ስፍራ ላይ አረፉ። ህይወታቸው አረፉና ወዱፊነት ሁናከ አሁንም እናታቸው በዛ ስፍራ ላይ ተደፈኑ፣ ተቀበሩ ማለት ነው። እሺ ከዚህ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም በማሳደግ ወዴት ተላለፉ? ሙአሊፉ ምን ይላሉ? ኢላ ጀዲሂል አጡፍ በጣም ሩህሩህና በጣም ሩህሩህ ወደ ሆነው አያታቸው ነቢዩ ሰለላሁ ዐለይሂ ወሰለም ስለመመለሳቸው አስተዳዳሪነት ማለት ነው የሚናገር ኢላ ጀዲሂል አጡፍ ወደ ሩህሩህ ወደ ሆነው አያታቸው ስለመመለሳቸው ከዚህ በኋላ ከእናታቸው ሞት በኋላ ወደ ሩህሩህ አያታቸው እሳቸውን የሚያሳደግ ማለት ነው። ወዓደ ቢሂ ሰለላሁ ዐለይሂ ወሰለም ጀዱሁ አያታቸው አብዱል ሙጠሊቢ ነቢዩን ይዞ ተመለሱ። ኢላ መከተ ወደ መካ ይዘዋቸው ተመለሱ። ወህወ እሳቸው ደግሞ የሽዑሩ በጣም እየተሰማቸው ቢአዕማቅ ቀልቢሂ ጥልቅ ከሆነው ልባቸው ሽደተ አለሚ አልሙሳቢ አልጀዲዲ አሁንም በአዲሱ በደረሰባቸው ከልባቸው ጥልቅ የሆነ የበረታ ስሜት እየተሰማቸው ይዘዋቸው ተመለሱ። ፈረቀ ዐለይሂ ከዛም አብዱል ሙጠሊብ ለነቢዩ በጣም አዘኑላቸው። ሪቀተን ማዘንም ለም የሪቀሃ ዐላ አሐድን ሚን አውላዲሂ አብዱል ሙጠሊብ ከልጆቹ መካከል ለማንም ያላዘንን ለነቢዩ ሰለላሁ ዐለይሂ ወሰለም በጣም አዘኑላቸው። ፈካነ ነበረ አብዱል ሙጠሊብ ዩዐዚሙ ቀድረሁ ነቢዩን ሰለላሁ ዐለይሂ ወሰለም ቀድራቸውን በጣም እንዲያው አልቀው ያባቸው ነበረ። ወዩቀድሙሁ ዐላ አውላዲሂ ከልጆቻቸው አስበልጠው ነቢዩን ነበር ቅድሚያ የሚያደርጓቸው። ወዩክሪሙሁ ጋየተል ኢክራሚ አሁንም ነቢዩን ደግሞ ጥግ የደረሰን ማላቅን ያልቋቸው ነበር። ወዩጅሊሱሁ ዐላ ፊራሺሂል ኻስ ወዩጅሊሱሁ ነቢዩን ያስቀምጧቸው ነበር ዐላ ፊራሺሂል ኻስ የአብዱል ሙጠሊብ በሆነው ፍራሽ ብቻ ላይ የተለየበትን እዛ ላይ ያስቀምጧቸው ነበር። አለዚ ያ ፍራሻቸው ለም የኩን የጅሊሰ ዐለይሂ ገይረሁ ከአብዱል ሙጠሊብ ውጭ ማንም የማይቀመጥበትን ነቢዩን ብቻ ያስቀምጧቸው ነበረ። ከዛ ማስቀምጠው ደግሞ ወየምሰሑ ظهره ነቢዩን ጀርባቸውን ዳብስ ዳብስ ያደርጓቸው ነበረ። ከዛም ወዩሰሩ ቢማ የራሁ የስነዑ አብዱል ሙጠሊብ አያታቸው ወዩሰሩ ይደሰቱ ነበር ቢማ የራሁ ነቢዩን ከነቢዩ በሚያዩት ነገር የስነዑ ከነቢዩ ይሰሩት በነበረው ነገር እያዩ በጣም ይደሰቱ ነበርና ወያዕተቂዱ ያምን ነበረ ደግሞ እምነት ነበረው አነ ለሁ ሸእነን ዐዚመን ፊልሙስተቅበል ወደፊት ይሄ ልጅ እንዲያው ትልቅ የሆነ ነገር አለው ብለው እምነት ነበራቸው በነቢዩ ላይ። ወላኪነሁ ነገር ግን አሳዛኙ ነገር ቱፊያ አሁንም አያታቸው ሞቱ ባዕደ ሰነተይኒ ከሁለት ዓመት በኋላ ሒነ ካነ ዑምሩሁ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ሒነ ካነ በሆነ ጊዜ በነበረ ጊዜ ዑምሩሁ የነቢ ሰለላሁ ዐለይሂ ወሰለም እድሜያቸው 8 ሰነዋት 8 ዓመት በነበረ ጊዜ ወሸህረይኒ ከሁለት ወር ወዐሸረቲ አያሚን ከ10 ቀን 8 ወር ከሁለት ወር ከ10 ቀን 8 ዓመት የነቢ ሰለላሁ ዐለይሂ ወሰለም 8 ሰነዋት 8 ዓመት ወሸህረይኒ ከሁለት ወር
ወ10 አያሚን ከ10 ቀን በነበረ ጊዜ ሞቱ፣ ህይወታቸው አለፈ ማለት ነው። በጣም የሚያሳዝን ነው። እናታቸው ከዛም አያታቸው ከዛ በኋላ ማን ይሆን? ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ በየ2 ዓመት ሉዝ አደረጉ፣ ሰውን አጡ ማለት ነው። ከዚህ መጨረሻ ላይ ሙአሊፉ ምን ይላል? ኢላ ዐሚሂ ሸፊቅ። ከዚህ በኋላ ደግሞ አዛኝና ሩህሩህ ወደ ሆነው አጎታቸው ስለመመለሳቸው። እንግዲህ ያላቸው አጎት ነው አቡ ጣሊብ፣ እንግዲህ የአባታቸው እኩይ ነው። ወቃመ ከዛም አሁንም ስታንድ ባይ ሆኑ ቢከፋለቲሂ ሰለላሁ ዐለይሂ ወሰለም፣ ነቢዩን ሰለላሁ ዐለይሂ ወሰለም በማስተዳደር ኃላፊነትን ወሰዱ። አሙሁ አጎታቸው አቡ ጣሊብን፣ አጎታቸው አቡ ጣሊብ የሚባለው ሸቂቅ አቢሂ የአባታቸው እኩይ። ያው ሸቂቅ ማለት በአባትም በእናትም የሚገናኛቸው ወንድማቸው ማለት ነው። አቡ ጣሊብ ማለት ነው። ይህንን ነገር እሳቸውን በማሳደግ ቆሙ ማለት ነው። ስታንድ ባይ ሆኑ ማለት ነው። እሺ ወክተሰሁ ከዛም እሳቸውን ለያቸው። አሁንም አቡ ጣሊብ ነቢያችን ሰለላሁ ዐለይሂ ወሰለምን ቢፈድሊን በደረጃ ቢፈድሊ ረሕመቲ ወልመወደቲ እሳቸውን እዝነት የተሟላ እዝነት በመስጠትና የተሟላ ውዴታ በሆነ በላጭ በሆነ ብልጫ ከልጆቻቸው አስበልጠው በመስጠት ነብዩን በዚህ መልኩ መንከባከብ ጀመሩ። ወካነ ነበረ አጎታቸው አቡ ጣሊብ ሙቂለን ሚነል ማል ከገንዘብ በኩል ደግሞ አሳናሽ የሆነ ገንዘብ ያላቸው ብዙም ሀብታም ያልሆኑ ሰው ነበሩ። ነገር ግን በዚህ ድህነታቸው ላይ ፈባረከላሁ ፊ ቀሊሊሂ አላህ በዚህ በሰጣቸው ትንሽ ነገር ላይ ግን በረካ አደረገላቸው፣ አላህ ባረከላቸው። ሐታ እስከየት ማለት ነው በረካው እስከየት ድረስ? ካነ ጠዓሙል ዋሂዲ የአንድ ሰው ምግብ ነበረ በዛ ቤተሰብ ውስጥ ዩሽቢዑ ያጠግብ ነበረ ጀሚዓ ኡስረቲሂ መላ የአቡ ጣሊብን ቤተሰብ በሙሉ ያጠግብ ነበር የአንድ ሰው ምግብ። ወካነ ረሱል ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ነበሩ በባህሪያቸው በኔቸራቸው ሚሳለል ቀናዓቲ ወሰብር በተገኘው ነገር የመብቃቃት አርአያ የነበሩና ወሰብር በተገኘው ነገር ትዕግስት በማድረግ አቻ የሌላቸው አርአያ የነበራቸው ሰው ነበሩ። የክተፊ ይብቃቁ ነበር ቢማ ቀደረ አላሁ ለሁ አላህ በቀደረላቸው ነገር በተገኘው ነገር በጣም የሚብቃቁና አርአያ የሚሆኑ ሰው ነበሩ። ሀዛ ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን። ኢንሻአላህ ቀጣይ ሰፈሩሁ ኢለ ሻሚ ወቡሐይራ ራሂቡ አቡ ጣሊብ አጎታቸው ነቢዩን ይዘው ወደ ሻም ንግድ ስለመውጣታቸውና እግረ መንገዳቸውን ደግሞ ባህታዊውን ቡሐይራ የሚባለውን ስለማግኘታቸው ምናይ ይሆናል። ሰላሙ አለይኩም።